የአቤል አሁንም እገታው እንደቀጠለ ነው። ባለፈው እንዳየነው ከሆነ ቢኒ አግቶት ስንት መከራ ስቃይ እንዳዘነበበት አይተናል። የአፌት ትንሽ ወንድም እንበለው ወይስ ትንሽ ሰይጣን እንበለው። ዛሬ ደግሞ ቀጥሎ ጽዮንን ለማገት ሙከራ አድርጓል። ነገር ግን አልተሳካለትምና ይህ ታናሽ ወንድሙ ከሱ ያልተናነሰ ስራ የሚሰራ እንደው ምን እንደሚፈረድበት በላቅም። አንዳንዴ ምንድን ነው የሚባል አባባል አለ፣ የማን ዘርጎ መንዘር ነው ወይስ እንደዛ አይደል እንዴ? አዎ ይሄን የሱ ዘር ማለት ነው። የሱ ዘር ስራው ሁሉም ሰውን ማሰቃየትና ሰውን መከራ ላይ መክተት ማለት ነው። ስለዚህ ይህ ልጅ ገና ሳያድግ በነገራችን ላይ አድጓል። ሳያድግ እንደዛ የሆነው በጣም ደግሞ ትልቅ ሲሆን እንደ ያፌት ሲሆን ደግሞ የሚሰራው ስራ ካሁኑ ይታያል ማለት ነው። ስለዚህ አንዳንድ ሰው ከትንሽነታቸው ጀምረው የሚሰሩት ስራቸውን ትኩረት የሚያደርጉበት ነገር ይታወቃል። ስለዚህ ሲያድጉም ደግሞ እንደዛው ነው። በተለይ ደግሞ ይሄ አፌት የሚያደርገው ነገር ስለሚያውቅ የእሱን አሪያ ይዞ ለመውጣት ያፈለገ እንግዲህ ዛሬ ደግሞ በጽዮን ሙከራ አድርጓል። ነገር ግን አልተሳካለትም። አንዳንዴ እንደዚህ አይነት ሰው አካባቢያቸው ላይ ሲኖር የግድ መጠንቀቅ አለባቸው ማለት ነው። ከመድረሱ በፊት ጥንቃቄ ማድረግ ግድ ነው። ምክንያቱም ያሰበው ነገር ሊኖር ይችላል። ካሰበው ደግሞ ያው መፈጸሙ ስለማይቀር ከእንደዚህ ተኳንኳል ሰዎችን መራቃችሁ ያው የግድ ነው ማለት ነው። እንግዲህ ያው ይታወቃል። ባለፈው ሆን ብሎ ያፌት ጋር እንዲቀመጥ ወይም ደግሞ ኤፍራታን እንደለመናት ይታወቃል። ሰሞኑን ደግሞ ሳያስፈቅድ ሳይፈቀድለት ነው መጣ። ያ ደግሞ ምን አስቦ እንደሆነ ይታወቃል። አንደኛ ኤፍራታን ለማፍራራት ወይም ደግሞ ለማስፈራራት ያሰበው ነገር አለ። ሊወጣ ነው ያሰበው ደግሞ ያው እየሞከረ ነው ማለት ነው። ገና ምን እንዳሰበ ይታወቃል። ይህን ተንኮለኛ ከትንሹ ካልጠፋ ብዙ ሰው እንደሚያምስ ነው ያገባኝ ማለት ነው። ምክንያቱም አሁን ያፌት በናታን ሰዎች እንግዲህ እንትን እያተባለ ነው ማለት እሱን ለህግ ለማቅረብ ከመርማሪው ጋር ከቢኒም ጋር ብቻ የሆነ መንገድ እየሄዱ ነው ይታወቃል። በሚሰራው ስራ ማለት ነው። ሆነ እንበልና በህግ ስር ቁጥጥር ውሏል ቢባል ተይዟል ቢባል ከዚህ ድርጊቱ እንዲቆጠብ በቃ ታስሯል ቢባል ከዛ ደግሞ ይሄኛው አፍርተዋል። ገብታችሁ አይደል? ይሄን ስላፈራ እንደዚህ አይነት ሰዎች ብዙ ሰው ነው የሚያፈሩት እና አንዳቸው ብቻ አይደሉም። አሁን ያፌት ሲያዘመው በቦታው ይሄን ልጅ እንደሚተካ እኔ እርግጠኛ ነው መሆነው ማለት ነው። ምክንያቱም ስራው ሁሉም እንደሱ ስለሆነ፣ ስራው ሁሉም ሰውን ማገት ማስቀያ ስለሆነ ያፌት ቢያዝ ያፌት በቃ ታገተ ቢባል እና ማነች ኤፍራታ ተፋቱ ቢባል ያፌት እንዳ ዋጋው አገኘን ወይ ደግሞ አገኘ ብለን ስንደሰት፣ ይሄ ደግሞ ትንሹ ያፌት እስካለ ድረስ ይሄ ገና ሳያድግ ከታች ከቁጥቋጦ ማጥፋት ነው። ምክንያቱም ይሄ አያለማም ያጠፋል እንጂ ማለት ነው። እንግዲህ እንደዛ በዚህ ሰዎች የፈረደባቸው ቤት የለምና ቢኒም ደግሞ ያው እንደምናውቀው በሰዓቱ ቢለቀቅም ያፌትም ጠብቆታል። ትንሽ ያገግም እንጂ ችግር የለውም ብሎ በዛ ሰዓት በእገታ ሲያስፈታው የተናገረው ነገር አለ። አሁን ባልበት ልቀቁት፣ ቤት ድረስ ወስዳችሁ በር ላይ ጣሉት ብሎ ትንሽ ደግሞ የኛው ይቀጥላል ትንሽ ያገገም ብሎ ሰዓት ሰጥቶት ነበረ። ያፌት ራሱ በህግ ስር ባይውል እንደገና ቢኒ ላይ ይሄ ነገር እንደሚፈጸም ያስታውቃል ማለት ነው። ስለዚህ እንደኛ ተንከሲሶ ሰዎችን የግድ መጥፋት አለባቸው። ኤፍራታ እፎይ ብላ የምትኖርበት ወይም ደግሞ በደስታ የምትደሰትበት ቀን ናፍቆኛል። ምክንያቱም እኔ አሁን ዝም ብዬ ሳስበው ናታ የሁሉም ጦስ ሆኖ እንደሚጠፋ፣ ምክንያቱም እነሱን ለማዳን ሌሎች እህቶቹም ኤፍራታም ለማዳን ሲባል ደግሞ የዚህን ተንከሲ ሰውዬ ሊያጠፋ ያው እንግዲህ እየሄደ ነው ማለት ነው። ግን አጥፍቷቸው ቢጠፉ እሱም እንዳይጠፋ ፈራለሁ። የምሬ ነው የምላቸው፣ በጣም ነው የምፈራው። ለምን አንድ እንደዚህ አይነት ሰዎች የራሳቸው ዋጋ ከፍለው ሌሎቹ ለማዳን የሚጠፉ ሰዎች ከህይወቱም የማይኖሩ ሰዎች አሉ። እኔ አሁን ናታ እንደዛ ነው የመጣለኝ። እንግዲህ ያው እኔ የታየኝ ነው። ምን ትላላችሁ? እኔ የታየኝ እንደዛ ነው። የእነሱ ሰበብ ሆኖ እሱን እንዳይጠፋ ነው። ያው ሁላችንም ምኞት እዛ ቤት ሰላም ወርዶ ሁሉም አንድ ላይ ሆኖ
ከስ ማለት የሁሉም ጓደኛ አለው። ጓደኛ የሌለው በስምም ሆኖ ተሰማምተው ቤዛም ያው የምትወደው ስፖርተኛው ሰው የማን ነበር ስሙ? እሱን አግብታ ኤፍራታም እንደዛው ጽዮንም እንደዛው የምትቀረው ደግሞ ሉሊት እች ደግሞ ተንከሲስ እና አሁን እሷ ሳስብ አሁን የእሷ መጨረሻ ምንድን ነው ነው የሚሆነው? ለምሳሌ ቢኒና ጽዮን ተጋቡ እንበል ያው ምኞታችን እንደዛ ስለሆነ ማለት ነው። ኤፍራታና ናታ ተጋቡ ብንል፣ ቤዚና ይሄ ስፖርተኛው ልጅ ተጋቡ ብንል ማን ቀረ? እንትና ሉሊት እዛ ቤት ሉሊት ከማን እናጋባት? የግድ መጋባት አለበት? ያው ከገኒም ጋር ሳትሆን ያው ከገኒና ከሷ ያላቸው ነገር እናውቃለን። ትልቅ ሚስጥር ይዛለች ገኒ። የቤዛን እናት ያስወገደች እሷ ነች። የቤዛ ደግሞ ያጎቷ ሚስት ነች። እሻን ወዴት ነው? ምንድን ነው የሚሻላት ነው? እንደው ከሱ ከያፌት ጋር ሲኦል ብትሆን ያው ብትወድ። ምክንያቱም ግን ታሳዝነኛለች። ምስኪንም ነገር ናች። ያኔ ከውካዋ ነች፣ ደንባራም ነች። የሆነ ጸባይዋን አመሉ ቀይራ ምናምን ጸባይዋን እንትን ብላ አስተካክላ ከገኒና ከዳጊ ጋር ብትኖር ደስ ይለኛል። የምር ግን ጸባይ እንደዛ ጸባት የላትም። ተንከሴስ ነች። ግን ቢሆንም ብቻዋ እንዳትቀር ከእነሱ ጋር ተሰማምታ ብትሆን ያው እኔ አስባለሁ እኮ እንደሱ አይደለም፣ የሩቁ ነው የማስበው። በቃ ቢሆን ያው አይሆንም አይባልም፣ ቢሆን ብለን እናስባለን። ስለዚህ ቢሆን እንደዛ ቢደረግ ጥሩ ነው። ምክንያቱም ያው የሁላችንም ፍላጎት እነዚህ ሰዎች እንዳይበተኑ ነው አይደል እንዴ? ቢበተኑስ ምን አገባሽ የራስሽ ኑሮ ኑሪ የሚልም አይጠፋም። ያው ነው እሱ ልክ ነው። ነገር ግን ያው እስካለን ድረስ እስካዳመጥነው ድረስ እስካየናቸው ድረስ እንዲህ ቢሆን ያው አስተያየት መስጠት ግድ ነው ማለት ነው። ስለዚህ የኔ ብቻ ሳይሆን የሁሉም ሰው ፍላጎት ነው። ግን አሁን ሲመስለኝ እናታ የሁሉም ዋጋ ከፍሎ ራሱን እንዳይጠፋ ፈራለሁኝ። እንደዚህ አይነት ሰዎች ብዙ ጊዜ ስለሚታዩ ይሄ የኔ አስተያየት የኔ እይታ ነው። ያው እኔ በማይበት መነጽር እንደዛ ይታየኛል። ያው የሁሉም መነጽር ይለያያል። በእርግጥ እንደዛ ባይሆን ደስ ይለኝ ነበረ። ከሚወዳት ኤፍራታ ጋር ወልደው አብረው ኑሮ ምናምን ቢዋደዱ ቢኖሩ ደስ ይለኛል። ግን እንደዚህ ብዙ መስዋዕት የተከፈለበት ነገር መጨረሻ አካባቢ ያን ዋጋ ከፈለው ሰውዬ አይኖርም። ወይ ያጠፉታል ወይ ይጠፋል። በቃ ሌሎቹ ይደሰታሉ ማለት ነው። ዋጋ ተከፈለላቸው ሰዎች አሉ፣ ግን እነሱ ይኖራሉ። ያኛው ድም እንደዛ ነውና የብዙዎቹ እንትን እንደዛ ስለሆነ እኔ እናታም እንደዛ ይሆን ይመስለኛል። በእኔ እይታ በእኔ ሀሳብ ነው። በእናታው ባላቅም ያው አብረው ለመኖር ሁላችንም ፍላጎት ነው። ማነው አቤል ግን አልተሳካልህም። ጽዮን ግን ማነች? አዎ ጽዮን ደህና ነች፣ ድናለች። እንዳንተ አልሆነችም ማለት ነው። ስለዚህ እንዳሰብከው ስላልተሳካለህ እንኳን ደስ አለህ። ምንም ማድረግ አይቻልም። ሰላማችሁ ይብዛ። እስኪ ዛሬ ብቅ እንድትሉ እንጠይቃለን። ባይ ባይ።